እሺ ጤና ይስጥልን ተማሪዎች ስሜ ኤርሚያስ ይባላል የግሬድ 11 ኢኮኖሚክስ ዩኒት 5ን አብረን እንማራለን። እንግዲህ ግሬድ 11 ዩኒት 4 ላይ ስለ ኮንሰምፕሽን ስለ ኢንቨስትመንት እና ሴቪንግ እንዳያችሁ ተስፋ አድርጋለሁ። ዛሬ ግን አዲስ ዩኒት ያ ማለት ዩኒት 5 ስለ ትሬድ እና ፋይናንስ የሚለውን ቶፒክ አብረን እናያለን ማለት ነው። እንግዲህ ስለ ትሬድ እና ፋይናንስ እንመለከት ዓለም በዚህ ሰዓት ከምታያቸው ነገሮች መካከል አንዱ ያው ከሌላ ሀገራት ጋር የሚኖር ግንኙነት ነው። ያ ግንኙነት ደግሞ ብዙ ጊዜ በተሳካ መልኩ የሚከናወነው በትሬድ እንደሆነ ያው ይታወቃል። ከዛ ውጭ ደግሞ እዚህ ኢሹ ላይ የምናነሳው ሌላኛው ጉዳይ ፋይናንስ ይሆናል። እንግዲህ ስለ ትሬድ እና ስለ ፋይናንስ በአጠቃላይ የምናያቸው ኢሹዎች በአጠቃላይ እነዚህ ይሆናሉ ማለት ነው። ወደ ለርኒንግ አውትካሙ ስንመጣ at the end of this unit you will be able to መጀመሪያ ላይ የምንመለከተው we're going to define ትሬድን ዲፋይን እናደርጋለን። ከዛ በተጨማሪ ደግሞ we're going to distinguish between domestic and international trade የኢንተርናሽናል ትሬድ እና ዶሜስቲክ ትሬድ ልዩነታቸው ምንድን ነው የሚለውን መጀመሪያ ላይ የምንመለከት ይሆናል። ከዛ በተጨማሪ ደግሞ ይሄ የምናየው ኢሹ የሚሆነው we're going to explain the causes and advantages of international trade ኢንተርናሽናል ትሬድ የመነሻው ምንድን ነው፣ ከዛ በተጨማሪ አድቫንቴጆቹስ ምንድን ናቸው የሚለውንም ሁለተኛው ኢሹአችን ይሆናል ማለት ነው። በሶስተኛነት የምንመለከተው ለርኒንግ አውትካማችን we're going to describe mercantilist and classical trade theories ዓለም ላይ ከምናያቸው ቲዮሪዎች መካከል ብዙ ጊዜ ለአብነት የሚጠቀሱት አብሶሉት እና ኮምፓራቲቭ አድቫንቴጅ ነው። እንግዲህ ሁላችንም እንደምናውቀው the father of modern economics እየተባለ የሚጠራው አዳም ስሚዝ ለዓለም ካበረከታቸው ነገሮች መካከል ዋነኛው አብሶሉት አድቫንቴጅ ነው። የሱ ተከታይ ደግሞ የሆነው ዴቪድ ሪካርዶ ኮምፓራቲቭ አድቫንቴጅን ለዓለም አበረክቷል። ስለዚህ ከዛ በፊት ግን ያው መርካንቲሊስት የሚለውንም ይህንንም ቲዮሪ አብረን እንመለከታለን ማለት ነው። ከዛ በመቀጠል የሚኖረን learning outcome ምንድነው? to understand the components of the balance of payment ነው። መጀመሪያ ላይ የምናየው what is balance of payment የሚለውን ካየን በኋላ what are the components ምን አይነት ኮምፖነንቶች አሉት? እዚህ ጋራ we're going to look current account እና capital account የሚለውን ዘርዘር አድርገን እንመለከታለን ማለት ነው። ከዛ ቀጣዩ we're going to identify trade policies and exchange rate systems trade ፖሊሲዎች እነማን ናቸው? ከዛ ውጪ what are the exchange rate systems exchange rate ስንል ምን ማለት ነው? በእርግጥ ኤክስቼንጅ ሬትን ሁላችንም አይ ቲንክ የምናውቀው ነገር ይሆናል ብዬ ተስፋ አደርጋለሁ። ለምሳሌ $1 በ150 ብር ይመነዘራል ስንል ኤክስቼንጅ ሬት ያንን ነው የሚመለከተው። ኤክስቼንጅ ሬት ማለት ልክ እንደ ዋጋ ማለት ነው። it is the price of one currency in terms of another ነው። ልክ የሆነ ዕቃ ከገበያ ስንገዛ ብር እንደምንሰጠው ሁሉ እዚህ ጋራም ኤክስቼንጅ የምናደርገው ሁለት ከረንሲ ይሆናል። ስለሱም ሲስተሞች እንመለከታለን ማለት ነው። መጨረሻ ላይ የምናየው ሪጂናል ኢንተግሬሽን እና ግሎባላይዜሽን ፕራክቲስስ ነው። ስፔሲፊካሊ በኢትዮጵያ ማለት ነው። ሪጂናል ኢንተግሬሽን ምን ማለት ነው የሚለውን መጀመሪያ ላይ እንመለከትና ከዛ በተጨማሪ ደግሞ ያው ግሎባላይዜሽን ዓለም ወደ አንድ መንደርነት እየተቀየረች እንደሆነ እንመለከታለን። ያ ኢምፓክት በኢትዮጵያ ላይ ምን ይመስላል የሚለውንም እናያለን ማለት ነው። ስለዚህ እነዚህ በአጠቃላይ learning outcomes ናቸው። ከዛ ቀጥሎ የምናየው ኮንቴንትስ ነው። ኮንቴንቶቹ እነማን ናቸው? የመጀመሪያው ኮንቴንት ፓርት 1 ላይ የምናየው overview of domestic trade ነው። ሁለተኛው ላይ ደግሞ basis of international trade ነው። የኢንተርናሽናል ትሬድ ቤዚስ ምንድነው የሚለው እናያለን። ፓርት 3 ላይ ደግሞ basic theories of international trade specifically ቅድም እንደገለጽ ነው mercantilists። ከዛ ውጭ ደግሞ አብሶሉት እና ኮምፓራቲቭ አድቫንቴጅ የሚሉትን ፓርት 3 ላይ እናያለን ማለት ነው። ፓርት 4 ላይ ደግሞ ባላንስ ኦፍ ፔመንት ኮምፖነንትስ ነው። ባላንስ ኦፍ ፔመንት ኮምፖነንቶች እነማን ናቸው? ስፔሲፊካሊ ከረንት አካውንት እና ካፒታል አካውንት ባላንስ የሚሉትን እናያለን ማለት ነው። ከዛ በመቀጠል ደግሞ ፓርት 5 ላይ ትሬድ ፖሊሲስ ኤንድ ስትራቴጂስ ነው። ትሬድ ፖሊሲስ ኤንድ ስትራቴጂስ ምን ይመስላሉ የሚለውንም ፓርት 5 ላይ እናያለን።
ፓርት 6 ላይ ደግሞ ስለ ኤክስቼንጅ ሬት ዲተርሚኔሽንስ ነው የምናየው። እንዴት ነው ኤክስቼንጅ ሬት ዲተርሚን የሚደረገው? ኖሚናል ኤንድ ሪል ኢንተረስት ኤክስቼንጅ ሬት የሚለውንም ለማየት እንሞክራለን ማለት ነው። ፓርት 7 ላይ የመጨረሻው የዚህ ቻፕተር የመጨረሻው ፓርት የሚሆነው ሪጂናል ኢንቴግሬሽን ኤንድ ግሎባላይዜሽን ፕራክቲስ ኢን ዘ ኢትዮጵያን ኮንቴክስት ነው። እዚህ ሪጂናል ኢንቴግሬሽን ምን ይመስላል? የተለያዩ የሪጂናል ኢንቴግሬሽን ፓርቶች አሉ፣ እነሱን እናያለን። በስተመጨረሻ ደግሞ ግሎባላይዜሽን ፕራክቲስ በኢትዮጵያን ኮንቴክስት ምን ይመስላል የሚለውን እናያለን ማለት ነው። ከዛ በመቀጠል እንግዲህ ዳይሬክትሊ ወደ ፓርት 1 ስንመጣ ቅድም እንደተነጋገርነው ኦቨርቪው ኦፍ ዶሜስቲክ ትሬድ ነው። ስለዚህ ዶሜስቲክ ትሬድ እንዴት እናየዋለን፣ ምን ማለት ነው በሚለው እንጀምራለን ማለት ነው። አሁን የመጀመሪያ ኢሹ እዚህ ጋር ልናነሳት የምፈልገው ብዙ ጊዜ ያው ቤንጃሚን ፍራንክሊን ይናገረው እንጂ ቀደም ለመጥቀስ እንደሞከርኩት the father of modern economics እየተባለ የሚጠራው የኢኮኖሚክስ አባት እየተባለ የሚጠራው አዳም ስሚዝ የገለጸውን አንድ ነገር መመልከት እንችላለን። No nation was ever ruined by trade። ያ ማለት ትሬድ ለሁሉም ጠቃሚ እንደሆነ የሚገልጽበትና መመልከት የምንችለው። ስለዚህ የትሬድን አስፈላጊነት የትሬድን ጥቅም አዳም ስሚዝ በመጽሐፉ በ1776 ዓ.ም ለዓለም ያበረከተው መጽሐፍ አለ። በአጭሩ ዘ ዌልዝ ኦፍ ኔሽን እያለን የምንጠራው ወይም ደግሞ አን ኢንኳይሪ ቱ ዘ ኮዝስ ኤንድ ኔቸር ኦፍ ዘ ዌልዝ ኦፍ ኔሽን የሚለው መጽሐፉ ላይ ካካተታቸው ኢሹዎች መካከል አንዱ ትሬድ ነው። ስለዚህ አሁን የምናየው ግን ስፔሲፊካሊ መጀመሪያ ላይ የምናየው ትሬድን ነው። ዋት ኢዝ ትሬድ በሚለው ነው የምንጀምረው። ትሬድ ስንል አሁን ስፔሲፊካሊ ትሬድ የሚለውን ኢሹ ስናነሳ የምንመለከተው ነገር ምን ማለት ነው? ትሬድ የሚለውን ነገር ስናነሳ ኢትስ አ ፕሮሰስ ኦፍ ባይንግ የመግዛት ጉዳይ አለ እዚህ ጋር፣ ሴሊንግ የመሸጥም ኢሹ አለ። ባይንግ አለ፣ ሴሊንግ አለ። ኦር ኤክስቼንጂንግ ጉድስ ኤንድ ሰርቪስስ ቢትዊን ኢንዲቪዥዋልስ እዚህ ጋር ለብ በሉ። በኢንዲቪዥዋሎች መካከል ኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስስ ኦር ኮሞዲቲስ የምንለው ማለት ነው። ኦር ቢትዊን ፈርምስ ሊሆን ይችላል። ፈርምስ ስንል ፕሮዳክሽን ዩኒትስ ነው፣ አምራች አካል የምንላቸው ማለት ነው። ኦር ሰምታይምስ ዜይ ማይ ቢ ኮንሲደርድ አስ ካምፓኒስ እንደ ድርጅቶች የምንላቸው። በእነዚህ መካከልም የእቃዎችን የመገበያየት ጉዳይ ይኖራል። ኤንድ ከዛ በተጨማሪ ደግሞ ዊ ካን ኦልሶ ሃቭ ምን ሊኖር ይችላል? በሀገራት መካከልም እቃን የመሸጥና የመለዋወጥ ጉዳይ ሊኖር ይችላል። ስለዚህ ትሬድ ያንን ነው የሚመለከተው። ትሬድ ስንል መግዛት፣ መሸጥ፣ ከዛ በተጨማሪ ደግሞ ኤክስቼንጅ ይኖራል ማለት ነው። መገበያየት የምትለዋን ነገር እዚህ ጋር መመልከት እንችላለን ማለት ነው። the next issue is domestic trade። አሁን ትሬድ ሰፊ የሆነውን ነገር ጠበብ እያደረግነው ነው። ዶሜስቲክ ትሬድ ስንል ደግሞ ምንድን ነው? ኢትስ ፓርት ኦፍ ትሬድ፣ የትሬድ አካል። ምን አይነት ትሬድ ነው ዶሜስቲክ ትሬድ? ኢት ኢንቮልቭስ the exchange of goods and services ይለናል እዚህ ጋር። ኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስስ ሲል ግን ዊዝን the boundaries of a country በአንድ ሀገር ክልል ውስጥ ያለውን ነው የሚመለከተን። ለምሳሌ ሁላችንም እንደምናውቀው በአንድ ሀገር ክልል ውስጥ እቃዎች ይሸጣሉ፣ ይለወጣሉ የሚለውን ነገር እዚህ ጋር መመልከት እንችላለን። ስለዚህ ዶሜስቲክ ትሬድ ስፔሲፊካሊ ዶሜስቲክ የምትለዋ ምን ነው የምትገልጽልን? እዚህ ጋር ዊዝን the boundaries of a country በአንድ ሀገር ክልል ውስጥ፣ ያ ማለት ከክልል ወይም ከአንድ ሀገር ክልል የሚወጣን አያካትትም ማለት ነው። ዶሜስቲክ የምትለዋም እዛ ክልል ውስጥ ያለውን ስፔሲፋይ ስለሚያደርግልን። ከዛ ውጭ ደግሞ ፋክተርስ ኦፍ ፕሮዳክሽን፣ ሌበር፣ ካፒታል የምንላቸው ቲንክ ኢኮኖሚክስን ስንጀምር ራሱ የምናውቃቸው ፋክተርስ ኦፍ ፕሮዳክሽን የምንላቸው 4 ፋክተርስ ኦፍ ፕሮዳክሽን አሉ። ላንድ፣ ሌበር፣ ካፒታል እና አንትርፕረነርሺፕ የምንላቸው። ስለዚህ ከነዛ መካከል ሌበር አለ፣ እዚህ ጋራ ካፒታል አለ። እነዚህ ሌበር እና ካፒታል they move freely within the country በአንድ ሀገር ክልል ውስጥ በቀላሉ የሚንቀሳቀሱበትን ሁኔታ መመልከት እንችላለን ማለት ነው። ዶሜስቲክ ትሬድ እዚህ ጋር ትልቁ ነገር ያለው ምንድነው? within the boundaries of a country ነው። ከአንድ ሀገር ክልል ውጪ የመውጣትን ነገር አይመለከቱም ማለት ነው። the next issue አሁን ሌላኛው ኢሹ የሚሆነው ምንድነው? types of domestic trade ነው። What are the types of domestic trade በአንድ ሀገር ክልል ውስጥ የሚከናወን ነው ካልን it's a trade within the country's boundary ካልን ቀጣዩ ደግሞ የሚሆነው what are the different types of domestic trade? domestic trade ብዙ አይነት ታይፖች አሉት።
ከነዛ መካከል we can see retail trade ማለት እንችላለን። ሪቴል ትሬድ ላይ ያው I think ሪቴል የምትለው ቃል ከችርቻሮ ወይም ደግሞ መጨረሻ ኮንሱመሩ ጋራ ከሚደርሰው ትሬድ ጋራ ይያዛል። ለምሳሌ ሁላችንም በአካባቢያችን ካለው ሱቅ የምንገዛ ከሆነ that is part of the retail trade activity ነው። ስለዚህ ሪቴል ትሬድ ስንል ምንድን ነው? sale of goods and services directly to final consumers ቀጥታ የመጨረሻው ኮንሱመር ጋራ መሸጥን ይመለከታል ማለት ነው። ይህኛው ትሬድ ላይ retailers purchase goods from wholesalers አሁን wholesalers የምትለው እዚህ ጋራ እንዲሽዋለች። ሆልሴለር የምትለው ምን ነው ኢንዲኬት የሚያደርገው? ለምሳሌ በበልክ ገዝተው እቃዎችን የሚሸጣሉ። ስለዚህ እነሱ ሆልሴለርስ ነው የምንላቸው። so retailers they buy or they purchase goods from wholesalers ከሆልሴለሮች ይገዛሉ ማለት ነው። ስለዚህ መጨረሻ ላይ ለፋይናል ኮንሱመሮች ብዙ ጊዜ እኛ ማለት ነው መጨረሻ ላይ እቃዎችን እንቀበላለን። we are the final consumers። ለምሳሌ ምግብ ሊሆን ይችላል፣ ሸቀጦች፣ የተለያዩ ሸቀጦች ሊሆን ይችላል። so goods are sold in small quantities ብዙ ጊዜ ኳንቲቲያቸው በስሞል አማውንት ነው የሚሆነው። ለምሳሌ እቃ አቅራቢያችን ካለው ገበያ በምንገዛበት ጊዜ mainly it is in small quantities ነው። retailers are widely distributed near consumers ቀደም ያነሳነው ኢሹ ማለት ነው። ሪቴለር የምንላቸው አካባቢያችን ብዙ ጊዜ የሚኖሩ ናቸው። they are widely በሰፊው በአካባቢያችን ተሰራጭተው እንመለከታለን ማለት ነው። ሁለተኛው የዶሜስቲክ ትሬድ አይነት ሆልሴል ትሬድ ነው የምንለው። ሆልሴል ትሬድ unlike the retail trade አሁን ሪቴል ትሬድ ጋር ያየነው ነገር ወደ ፋይናል ኮንሱመሮች ጋር ማድረስ ነው ያልነው። ሆልሴል ትሬድ ላይ ግን ወደ ፋይናል ኮንሱመሮች መሸጥ ጋር አያያዝ። ሆልሴል ትሬድ እቃዎችን በጅምላ የመሸጥ ትሬንድ ይኖረዋል ማለት ነው። ስለዚህ involves buying goods in large quantities from producers you see in large quantities ነው። ዛጋ ሪቴል ትሬድ ላይ purchase goods from wholesalers ብለናል፣ in small quantities ነው ብለናል የሚሸጡትም። እዚህ ጋራ ግን እቃዎችን ስንገዛ large quantities ነው and it is from producers ከአምራቾቹ ቀጥታ የምንገዛበት ሁኔታ ይኖራል ማለት ነው። goods are sold to retailers አሁን ሪቴለሮች ብዙ ጊዜ በአካባቢያችን የተሰራጩት ሪቴለሮች ለኛ እቃዎችን የሚያደርሱልን ሪቴለሮች ብዙ ጊዜ they buy items from the wholesalers ከገዙ በኋላ they sell it to the retailers ለሪቴለሮች ይሸጣሉ። ሪቴለሮች ደግሞ መጨረሻ ላይ ለኛ ይሸጡታል ማለት ነው። so እዚህ ጋር የምናየው wholesalers they don't sell to final consumers ወደ ፋይናል ኮንሱመሮች አይሸጡም ማለት ነው። and ብዙ ጊዜ wholesaler ወይም ደግሞ ሆልሴል ትሬድ ላይ is the backbone of the domestic market የዶሜስቲክ ማርኬቱ like ዋናው ባክቦኑ ነው ብለን እንወስደዋለን ማለት ነው። because they provide products in bulk በብዛት ለሪቴይለሮች የሚያቀርቡ ስለሆነ ማለት ነው። ስለዚህ ይህንን ማየት እንችላለን ታይፕስ ኦፍ ዶሜስቲክ ትሬድስ ላይ። ቀጣዩ ኢሹ የሚሆነው እንግዲህ ፓርት 1 ላይ ዶሜስቲክ ትሬድን ለማየት ሞክረናል። ዶሜስቲክ ትሬድ በአንድ ሀገር ክልል ውስጥ የሚከናወን ትሬድ እንደሆነ ለማየት ሞክረናል። ሶ የዶሜስቲክ ትሬድን ካየን ኔክስት ኢሹ የሚሆነው ፓርት 2 ላይ ደግሞ የምንመለከተው ኢንተርናሽናል ትሬድ ይሆናል ማለት ነው። ስለዚህ ኢንተርናሽናል ትሬድ ላይ አሁን የመጀመሪያው ጉዳይ የሚሆነው we're going to define international trade ኢንተርናሽናል ትሬድ ስንል ምን ማለት ነው? ቀደም ዶሜስቲክ ትሬድን ዲፋይን ለማድረግ እንደሞከርነው ሁሉ we can easily define international trade ኢንተርናሽናል ትሬድ የምትለዋን አሁን ቀደም ከዶሜስቲክ ጋር አያይዘን ዲፋይን ብናደርገው ምንድነው ሊሆን የሚችለው? simply ከአንድ ሀገር ክልል ውጪ ያ ማለት ትሬዱ ወይም ደግሞ ባይንግ ኤንድ ሴሊንጉ የሚከናወነው በተለያዩ ሀገራት መካከል ሲሆን ነው ማለት ነው። እዚህ ጋራ there will exist the cross of boundaries ባውንደሪን እናልፋለን ማለት ነው። so international tradeን ስንመጣ ምንድነው የምናየው? it refers to the exchange of goods and services between two or more countries you see ቀደም እንዳልነው
በሁለትና ከሁለት በላይ በሆኑ ሀገራት መካከል ኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስስ ሲኖረን ቀደም አሁን ዶሜስቲክ ትሬድ ላይ በሀገራት መካከል ሳይሆን በአንድ ሀገር ክልል ውስጥ ነው የሚለውን አስቀምጠን ነበር። አሁን ግን በሀገራት መካከል ያ ማለት ሁለትና ከዛ በላይ የሆኑ ሀገራት እቃዎችን ሲለዋወጡ እቃዎችን ሲገበያዩ ያንን ኢንተርናሽናል ትሬድ እንለዋለን ማለት ነው። and it is influenced by different national policies በሀገራት ፖሊሲዎች መካከል ኢንፍሉዌንስድ ሊሆን ይችላል። maybe influenced by currencies ቅድም ለማንሳት ሞክረናል። $1 በ150 ብር ይቀየራል፣ $1 በ157 እያልን ብንሄድ አሁን ይሄ ኢሹ ኢንፍሉዌንስ ያደርገዋል ኢንተርናሽናል ትሬዱን በሀገራት መካከል የሚኖረውን ግብይት አፌክት ሊያደርገው ይችላል ማለት ነው። and also the political systems በተለያዩ ሀገራት መካከል ያለው ፖለቲካል ሲስተምም again ኢንተርናሽናል ትሬድን አፌክት ሊያደርግ ይችላል ማለት ነው። so the next issue is what are the causes of international ሀገራት ለምንድን ነው ኢንተርናሽናል ትሬድ ውስጥ የሚገቡት? ያ ማለት በሀገራት መካከል ለምንድን ነው ኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስስ የሚኖረው ካልን countries engage in international trade mainly due to price differences. price difference ስለሚኖር ነው በየሀገራቱ መካከል። ለምሳሌ እያንዳንዱን ዕቃ ብናነሳ for instance የኢትዮጵያን ኮንሲደር ብናደርግ ኢትዮጵያ ውስጥ ያለው ተመሳሳይ ዕቃ አሜሪካ ጋራ ካለው ወይም ጣሊያን ጋራ ካለው ወይም ሱዳን ጋራ ካለው ተመሳሳይ ዕቃ ጋራ ተመሳሳይ ፕራይስ ሊኖረው አይችልም። ስለዚህ there is a need for international trade. ኢንተርናሽናል ትሬድ ወይም ደግሞ በሁለትና ከሁለት በላይ ባሉ ሀገራት መካከል ግብይት እንዲፈጸም ከሚያደርጉት ምክንያቶች ዋነኛው ፕራይስ ዲፈረንስ ስላለ ነው ማለት ነው። ፕራይስ ዲፈረንሱን የሚያመጣው ምንድን ነው? unequal distribution of natural resources. ናቹራል ሪሶርስ ዓለም ላይ እንደምናውቀው ኢኳሊ ዲስትሪቢዩትድ አይደለም። አንዳንድ ካንትሪዎች ለምሳሌ ኢትዮጵያን ብናነሳ ሪሶርስ for instance የተለያዩ አይነት ሪሶርሶች ሪች ካንትሪዎች አሉ። አንዳንዶች ደግሞ ለሆነ ፕሮዳክት ለማምረት የሚጠቅም ሪሶርስ ላይኖራቸው ይችላል። ስለዚህ unequal distribution of natural resources ስላለ ናቹራል ሪሶርስ በዓለም ላይ equally distributed ስላልሆነ so there is a need for international trade በሀገራት መካከል ያንን ለማስተካከል ምን መኖር አለበት ነው? international trade መኖር አለበት ነው። and the second issue is differences in population and labor supply. ሁላችንም እንደምናውቀው ሌበር ሰፕላዩ ለምሳሌ አንዳንድ ካንትሪ ጋራ ሌበር ቺፕ ሊሆን ይችላል ወይም ደግሞ ሰፕላይ ኦፍ ሌበሩ ከፍተኛ ሊሆን ይችላል። አንዳንድ ቦታ ደግሞ ሰፕላይ ኦፍ ሌበሩ ዝቅተኛ ሊሆን ይችላል። so there exists difference አለ ማለት ነው። ያ ዲፍረንስ ደግሞ እቃዎቹን ተመሳሳይ ፕራይስ እንዳይኖራቸው ሊያደርግ ይችላል። ስለዚህ ተመሳሳይ ፕራይስ የማይኖራቸው ከሆነ ደግሞ ምን እንዲፈጠር ያደርጋል? በሀገራት መካከል ኢንተርናሽናል ትሬድ እንዲፈጠር ሊያደርግ ይችላል ማለት ነው። ሌላኛው ደግሞ unequal distribution of capital ነው። አሁን እዚህ ጋር ካፒታል ስንል በኢኮኖሚክስ as a factor of production ከምንላቸው መካከል ካፒታልን ስናነሳ ልክ እንደ ማሽን ኢኩዊፕመንትስ የሚሉትን ነገሮች ለመጥቀስ እንጂ ካፒታል ስንል ገንዘብ የምትለዋን ሪፈር ለማድረግ አይደለም እዚህ ጋር። ስለዚህ unequal distribution of capital አለ። ካፒታል ስንል man-made resources ነው that aid production ሰው ሰራሽ የሆኑ ግን እቃዎችን ለማምረት የምንጠቀምባቸው። ስለዚህ እነዚህም ካፒታሎች እነዚህ ሪሶርሶች they are not equally distributed እኩል በሆነ አገራት እኩል በሆነ መልኩ ዲስትሪቢዩትድ ስለማይሆን then አሁንም ኢንተርናሽናል ትሬድ እንዲኖረን አስፈላጊ ሆኗል ማለት ነው። ሌላኛው ደግሞ ዲፍረንስ ኢን ቴክኖሎጂ ነው። ያው ሁላችንም እንደምናውቀው በየሀገራት መካከል ያለው ቴክኖሎጂ ልዩነት አለው። ዲፍረንስ መኖሩ ደግሞ በተመሳሳይ መልኩ በሀገራት መካከል ኢንተርናሽናል ትሬድ እንዲያስፈልግ ምክንያት ሆኗል ማለት ነው። ከዛ ውጭ ደግሞ ቴስትና ዲማንድም ይሄም ኦብቪየስ ነው። ለምሳሌ ዲማንድ ላይ ከምናያቸው ኢሹዎች መካከል አንደኛው ቴስት ነው። የሰው ቴስት የእያንዳንዱ ለምሳሌ በአንድ ዶሜስቲክ ቴሪቶሪ ውስጥ ያለ ሰው ቴስቱና የሌላ ሀገር ቴስት ተመሳሳይ ሊሆን አይችልም። ስለዚህ ዲፍረንስ ካለ ደግሞ ፕራይሱ ተመሳሳይ ይሆናል ብለን ኤክስፔክት አናደርግም። በዛ የተነሳ we need to engage in international trade እንዲኖር ወይም ደግሞ እንዲያስፈልግ ምክንያት ይሆናል ማለት ነው።
ሌላኛው ኢሹ አሁን ኮዞቹ እነዚህ ናቸው። ፕራይስ ዲፍረንስ፣ በሀገራት መካከል ያለው የዋጋ ልዩነት፣ አንኢኳል ዲስትሪቢዩሽን ኦፍ ሪሶርስስ የመሳሰሉት ነገሮች ኢንተርናሽናል ትሬድ እንዲፈጠር ምክንያት ከሆኑ ቀጣዩ ደግሞ ምንድን ነው የሚሆነው? አድቫንቴጅስ ኦፍ ኢንተርናሽናል ትሬድ ነው። ኢንተርናሽናል ትሬድ ምን ጥቅም አለው? ያው ሁላችንም የምንጠይቀው ጥያቄ ነው። በሀገራት መካከል ግብይት ሲኖር፣ ኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስስ ሲኖር ምንድን ነው አድቫንቴጁ? ምንድን ነው ጥቅሙ የሚለውን ካየን የመጀመሪያው ጥቅም ምንድን ነው? ኤፊሽንት ዩዝ ኦፍ ግሎባል ሪሶርስስ ትሩ ስፔሻላይዜሽን። አሁን ስፔሻላይዜሽን ይኖራል። ለምሳሌ አንዳንድ አይታችሁ ከሆነ አንዳንድ ሀገራት በሆነ ሪሶርስ ላይ ለምሳሌ ብዙ ጊዜ ኢትዮጵያን ኮፊ ላይ ማንሳት እንችላለን። በኮፊ ኢትዮጵያ ለምሳሌ ብዙ ጊዜ ያለው ሪሶርስ አመቺ እንደመሆኑ መጠን ኢትዮጵያ እዛ ላይ ሞር ስፔሻላይዝ ብታደርግ ምን ሊፈጠር ይችላል? ኢትዮጵያ ሞር ኮፊን ፕሮዲውስ ማድረግ ትችላለች። ሌሎች ሀገሮች ደግሞ እዛ ጋራ ኤፊሽንትሊ ፕሮዲውስ ማድረግ የሚችሉትን አት ሎ ኮስት ማምረት የሚችሉትን ፕሮዲውስ የሚያደርጉ ከሆነ በእነዚህ ሀገራት መካከል ለምሳሌ ኢትዮጵያና ሱዳንን ብናነሳ ሱዳን ጋራ ክሎዝ ላይ ኤፊሽንት ከሆነች ኢትዮጵያ ጋራ ደግሞ ኮፊ ላይ ከሆነ እነዚህ ሀገራት በየኤሪያቸው ላይ ለምሳሌ ኢትዮጵያ ኮፊ ላይ፣ ሱዳን ክሎዝ ላይ ስፔሻላይዝ ቢያደርጉ then ምን ይሆናል ማለት ነው? ኤፊሽንት ዩዝ ኦፍ ግሎባል ሪሶርስስ ይኖራል። so that ብዙ ምርት ኤክስፔክት እናደርጋለን ማለት ነው። ሁለተኛው ኢሹ ያው ከመጀመሪያው ጋር የተያያዘ ነው። we expect increased output and productivity። ቀደም እንዳልነው ስፔሻላይዜሽን ሲኖር if we're specializing at something in which we're based at ልክ ለምሳሌ ቅድም እንደውም ከዚህ ጋር አያይዞ አዳም ስሚዝ የሚያነሳው ኢሹ አለ። ልክ ለምሳሌ ስለ ትሬድ አስፈላጊነት ሲያነሳ አንድ ሰው በጣም ስፔሻላይዝ ያደረገበት ወይም ደግሞ በጣም ላይክ እዛ ኤሪያ ላይ ጎበዝ ከሆነ ያ ላይ ስፔሻላይዝ ቢያደርግና ሌላኛውን ደግሞ ለሌላኛው ሰው ቢሰጥ ሁለቱ ሰዎች ምን ማድረግ ይችላሉ? ከመገበያየት ኤክስቼንጅ ከማድረግ ሁለቱም ተጠቃሚ ይሆናሉ የሚለውን ነገር ነው የሚያስቀምጠው። ቀደም አዳም ስሚዝ the father of modern economics እያለን የምንጠራው ብዙ ጊዜ የትሬድን አስፈላጊነት የትሬድን ጥቅም ብዙ ጊዜ ሲያነሳ እንመለከተዋለን። ስለዚህ the wealth of nation የሚለው መጽሐፉ ላይም ስለ ትሬድ አስፈላጊነት የመንግስት ብዙም አላስፈላጊነትን የጠቀሰበት ሁኔታ መመልከት እንችላለን። ስለዚህ increased output productivity ስንል ልክ አገራቱ ሜይንሊ አሁን ለምሳሌ እዛ ስፔሲፊክ ኤሪያ ላይ ትኩረት አድርገው የሚያመርቱ ከሆነ then obviously ኤክስፔክት የምናደርገው ከፍ ያለ ምርት ነው። ከዛ በተጨማሪ ፕሮዳክቲቪቲም ይጨምራል። ስለዚህ ይሄ ከምንድን ነው ሊገኝ የሚችለው? it is from the international trade ነው። አገራት ስፔሻላይዝ የሚያደርጉ ከሆነ በጣም ምርጥ የሆኑበት ኤሪያ ላይ ከዛ በኋላ እርስ በርስ የሚቀያየሩ ከሆነ then globally በዓለም አቀፍ ደረጃ ምርት የመጨመር ፕሮዳክቲቪቲ የመጨመር ቴንደንሲን መመልከት እንችላለን ማለት ነው። ሌላኛው ደግሞ ፕሮሞሽን ኦፍ ቴክኖሎጂካል ትራንስፈር ነው። ይሲ ኢንተርናሽናል ትሬድ ካለ there is more like ምን ሊኖር ይችላል? በሀገራት መካከል ትስስር ይኖራል። ይህ ትስስር ደግሞ ለምሳሌ ቴክኖሎጂካል ትራንስፈር ቴክኖሎጂ ከአንድ ሀገር ወደ ሌላ ሀገር እንዲሸጋገርም ምክንያት ሊሆን ይችላል ማለት ነው። so this is again another advantage of international trade። ሌላኛው ደግሞ expansion of markets and economies of scale ማርኬቶች ኤክስፓንድ ማድረግ ይችላሉ። ከዛ ውጭ ደግሞ economies of scale ስንል ኢኮኖሚክስ ላይ ልክ ለምሳሌ አንድን ነገር በበልክ የምናመርት በብዛት የምናመርት ከሆነ ዩኒት ኮስቱ ምን ያደርጋል? ዩኒት ኮስት ሪዲዩስ ነው የሚያደርገው። ኦር ዩኒት ኮስት ሰምታይምስ ምን እንለዋለን? አቬሬጅ ኮስት። አቬሬጅ ኮስት የመቀነሱን ቴንደንሲ እንመለከታለን። ዋይ አቬሬጅ ኮስት ሪዲዩስስ? ምክንያቱም ልክ አገራት የሆነ ኤሪያ ላይ ስፔሻላይዝ አድርገው ያንን በበልክ የሚያመርኩት ከሆነ ለአንዷ የሚያወጡት ወጪ ይቀንሳል ማለት ነው። or average cost tends to decline። average cost ለአንዱ የምናወጣው ወጪ ይቀንሳል። ያንን ደግሞ in economics we call it economies of scale እንለዋል። ስለዚህ economies of scale advantageን እዚህ ጋር ማግኘት እንችላለን። ማርኬቶች ደግሞ ኤክስፓንድ ማድረግ ይችላሉ ማለት ነው። because international trade ምን ያደርጋል? ይህንን መንገድ ስለሚጠርግ ማለት ነው። ሌላኛው ደግሞ improved political and cultural relations። በፖለቲክሱም ብንመለከት ካልቸራል ታዩንም ብንመለከት ጠንከር ያለ ይሆናል።
the reason is because of there exists integration ኢንተግሬት ያደርጋሉ ምክንያቱም ኢንተርናሽናል ትሬድ አለ አገራት ለምሳሌ አንድ ሀገር ከሌላ ሀገር ጋራ ላይክ ዕቃ ይገበያያል ይሸጣል ይገዛል ካልን ምንድነው እዚህ ጋር ኤክስፔክት የምናደርገው አገራት በተለያየ መልኩ ክሎዘር ታይ እንዲኖራቸው ያደርጋል እንዲገናኙ እንዲተሳሰሩ ያደርጋል ፖለቲካሊም ሊሆን ይችላል ካልቸራሊም ሊሆን ይችላል የባህል መለዋወጥ ሊኖር ይችላል ከፖለቲካው ጋር የተያያዙ ትስስሮች ይኖራሉ ይሄ የሚመጣው በምንድነው በኢንተርናሽናል ትሬድ ምክንያት ነው ሶ ኢንተርናሽናል ትሬድ ይሄን የመሰለ አድቫንቴጅ አለው ማለት ነው and also it fosters competition and efficiency ስንል cost reduction ይኖራል efficient ሆነን ማምረት እንችላለን ከዛ ውጪ ደግሞ በሀገራት መካከል ኮምፒቲሽንም እንዲኖር በፈርሞች መካከልም ኮምፒቲሽን እንዲኖር የተሻለ ምርትም እንዲመረት መንገድ ይጠርጋል ማለት ነው ስለዚህ እነዚህ በአጠቃላይ ስንመለከት they are the advantages of international trade international trade መኖሩ ጥቅሞቹ ናቸው ማለት ነው እነዚህ በጥቂቱ መመልከት እንችላለን ማለት ነው